በብሩክና በሀይሚ መካከል ተፈጥሮ በነበረው ግጭት ሀይሚ ትልቅ ውሳኔ ወስናለች። ከአሁን በፊት ይህንን ውሳኔ ወስነው እንኳን አታውቅም። በጣም ከባድ ውሳኔ ስትወስን ሀይሚዬ ይህ ውሳኔ የመጨረሻዬ ነው ብላም ተናግራለች። ይህ ነገር ብዙዎቻችንን አስደንግጦናል። እንግዲህ የጸቡ መነሻ ብዙዎቻችን እንዳየነው ላይቭ ላይ ቢሆንም ከላይቭ ከወጡ በኋላ ደግሞ ነገሮች እንደተባባሱ በተለይ ደግሞ ሀይሚ በዛን ወቅት ተናዳ ትታ ስትወጣ ብሩክ ትንሽ ቆይቶ ነበር እና የዛን ምክንያት እንግዲህ ለምን እኔ ስወጣ ትታቸው አትወጣም? ምክንያቱም ኮመንታተሮች ከታች ብዙ ነገር እየጻፉ ነበር እና ብሩክ ደግሞ እነሱን ለማረጋጋት እነሱን ስሜታዊ ሆነው የሚጽፉ ይመስለኛል። አንዳንዴ በጣም ተናደው የሚጽፉ አሉ፣ ሆን ብለው ለማናደድ ብቻም ብለው የሚጽፉ አሉ እና ብሩክ ግን ሀይሚ ከላይቭ አብረው ነበረች። እሷ ተናዳ ስትወጣ ትታውስን ካሜራውን ስትወጣ እሱ ግን ቆይቶ ነበር እና ለምን ትተኸኝ፣ ለምን እኔ ስወጣ አብረህ ለምን አልወጣህም? እንግዲህ የጸቡ መነሻ ቆንጅየዋን ልጅ ይዛሃትና ይችን ተዋት በሚል ነው። እንግዲህ እውነት ለመናገር ሀይሚዬም ቆንጅዬ ነች፣ አብሳላትም ቆንጅዬ ነች። ይሁን እንጂ ሰው በመልኩ አይበላለጥም። ባይዘው እኔ እንደኔ አመለካከት ሰው በመልኩ አይበላለጥም። ሀይሚ እዛ ቁጭ ብላ ቆንጅየዋን ልጅ ይዘህና ማለት ሞራሏን ይነካሉ። ሀይሚ ይህንን ውሳኔ እንኳን ብትወስን ልክ ናት ባይ ነኝ። ምክንያቱም አንዳንዴ ክብር የሚባል ነገር አለ፣ ክብር የሚባል ነገር አለ እና በተለይ ደግሞ ካሜራ ፊት ለፊት ሆነው እንደዚሁ እንግዲህ በሀይሚና በብሩክ መካከል ያለውን ሁላችንም እናውቃለን። የተደባበቀ የተለየ ተመልካች የማያውቀው ያን ያህል ምስጢር የላቸውም። በጣም ለኦዲየንሶቻቸው ክብር ያላቸው፣ ለኦዲየንሶቻቸው ትልቅ ቦታ ያላቸው፣ ሁሉን አክባሪ የሆኑ በመልካም ስራውም በተለያዩ በቁም ነገሩም በቀልዱም ዙሪያ በሁሉም መልኩ ቢመጡ ሀይሜና ብሩክ በማንኛውም ነገር አይታሙም። እንግዲህ ከሁለት ቀን በፊት አይተናል ሀይሜና ብሩክ ፍፄንም ጨምሮ አንዳንድ ባልደረቦቻቸውንም ጨምሮ መቄዶንያ ሄደው የሰሩትን ስራ አልፎ አልፎ እንደዚህ አይነት ስራ ላይ ይሳተፋሉ። መልካም ስራ ላይ ሰው ማገዝ ላይ ከአሁን በፊት በደላሎች ታግቶ ሲመታ ሲደበደብ የነበረን ልጅ በዛን ጭንቅ ሰዓት ሀይሚና ብሩክ ደርሰውለታል። በላይቭ ላይ ገብተው አሰባስበው ለዛ ልጅ እንዲደርስ አድርገዋል። ያ ልጅ በነጻነት እንዲወጣ ሆኗል እና ሀይሚና ብሩክ በብዙ መልካም ስራ ላይ ተሳትፈዋል። እንደዚሁ በመልካም ጓደኝነታቸው ብቻም ሳይሆን በመልካም ስራቸው ለባልደረቦቻቸው በማገዝ ዙሪያቸው እርዳታ ለሚፈልግ ሰው በማገዝ በቻሉት አቅም ደፋ ቀና ሲሉ ነው እኔ የማውቃቸው። እንደኔ እንደ ተመልካች እንደ ወዳጅ ስለምወዳቸው ብቻ አይደለም። ባይዘዌ ጥፋት ነገር ባይኖረው እናገር ነበር። ምንም እንኳን በወዳቸው እንደዚህ መሆን የለበትም ነበር ማለት እችል ነበረ። ነገር ግን እንደዚህ መሆን የለበትም ነበር የሚባል ተመርጦ የሚወጣ ስራ የላቸውም እና ለዛም ነው ብዙ ጊዜ ደስ የሚሉ ሀሳብ ነው። በቃ ብሩክና ሀይሚ ትዝ ሲሉኝ በማንኛውም በፍቅር ደረጃ ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ ለተለያዩ እርዳታቸውን ለሚፈልጉ ሰዎች እንግዲህ ሰው ከማንኛውም በላይ ፈጣሪ ነው የሚረዳው ሰውን። ከዛን ቀጥሎ ግን ሰውን ይረዳል እና በፈጣሪ ፍቃድ። ስለዚህ በመልካም ስራቸው በጣም ነው እንደዚሁ በቤተሰባዊነታቸው ለእናት አባቶቻቸው ያላቸው ክብር በቃ ሁሉ ነገራቸው በጣም ደስ የሚል ነው። ስለዚህ ሀይሚን ትተህ ሌላኛዋን ያችኛዋን ቆንጅዬ አምጣ ማለት ስለዚህ ሀይሚዬ እንደዛ ተብሎ ሲጻፍ እርግጥ ስሜታዊ ሆና ተናዳ እኔ ቆንጅዬ አይደለሁም ወይ ለምን ይሄን ትላላችሁ ብላ ተናዳ በዛን ይሄን ስትናገርም እንኳን ይበልጥ ሌላ ነገር ነው የጨመሩላት እና ስለዚህ ስሜታዊ ሆና ወጣች። ስሜታዊ ሆና ስትወጣ ደግሞ ቢያንስ ብሩክም እንደዚሁ ስለ እሷ ተቆርቁሮ ቶሎ ከላይፍ ወጥቶ
ወደ ሀይሚ የሚሄድ መስሏት ነበረ። ብሩክ በወቅቱ ወደ ሀይሚ ለመሄድ ሳይፈልግ ቀርቶ ወይም ደግሞ የሀይሚን ስሜት ሳይረዳት ቀርቶ ሳይሆን ላይቭ ላይ ያለውን ሁኔታ ለማረጋጋት የቆየ ይመስለኛል። ብዙም አልቆየም፣ ትንሽ ነው የቆየው። ለምን እንደዚህ ትላላችሁም እያለ ሲጽፍላቸው ነበረ። ባኬችን ተዋታትን ለማመጣት ምናምን በቃ እነሱ ደግሞ በፍቅር ነው የመጡት። በጣም ደስ በሚል አጀንዳ ነበረ እየተጫወቱ የነበሩት። ከዳኒም ጋር አይተናል። ብዙዎቻችን ከጸቡ በፊት እየተጫወቱ ነበር፣ ኖርማል ጨዋታ ና ያ ጨዋታቸው መልሶ ወደ ጸብ ሲቀየር እንግዲህ ብሩክ በበኩሉ ሁኔታውን አረጋግቶ ወይም ምናልባትም ሀይሚ ተመልሳ ትመጣለች የሚል ሀሳብ ነበረው። ምክንያቱም ሁኔታዎች ከተረጋጉ ከኮመንታተሮች የሚመጣው ሀሳብ እንደዛ ነገሮች ከተረጋጉ ሀይሚ መልሳ ትመጣለች፣ እንደገና ትጫወታለች የሚል ሀሳብ ነበረው። ነገር ግን ጭራሽ የሚስተካከል ነገር አይደለም። ብሩክም በቻለው አቅም ለፋ፣ አስተያየትም ለመስጠት ሞከረ፣ እነሱ ለሚሰጡት ሀሳብ መልስ ለመስጠት ሞከረ። ነገር ግን አልተሳካም። መጨረሻ ላይ በቃ እኔም ልወጣ ነው ብሎ ትቷቸው ወጣ። እንግዲህ ከዛም በኋላ ሀይሚ ይበልጥ ተናዳ በቃ ለውሳኔ ሁሉ ተዘጋጅታ ነበረ እየጠበቀችው። ይህ ነገር በጣም የሚያስደነግጥ ሆኗል። ወይዘሪት አብሳላት ደግሞ ይህን አጋጣሚ መቼም ታውቃለች፣ ሰምታለች። ለዚህ ነው እንግዲህ አብሳላት ወደ ብሩክ ህይወት መልሳ ልትመጣ የቻለችው። ይበልጥ ደግሞ ከሀይሚ ውሳኔ ላይ የአብሳላት መምጣት ሲገጣጠም በጣም ነው እኔ የሚገርመኝ። አሁን ብሩክና ሀይሚ ወደ ውጭ ለመሄድ በጣም ዝግጅት፣ በቃ ሁሉን ነገር ጨርሰው ዝግጅት ላይ ነበሩ። እንደዚሁም ላይቭም የገቡበት የመጀመሪያ አጀንዳቸው በዛ ዙሪያ ምናልባት ከተጠየቁ የሚመልሱት መልስ አዘጋጅተው የተለያዩ ደስ የሚሉ አጀንዳዎች ይዘው ነበር የመጡት። ነገር ግን ያሰቡት ነገር አልተሳካም ፈጽሞ በሁለታቸው። እኔ ሀይሜን በሆን ባይዘዊ አልወጣም ነበረ። ያችኛዋን ቆንጅዬ ሴት አምጣ ሲባል ሀይሜ ስሜታዊ ሆና ተናዳ መውጣት የለባትም ነበር። ይህ ነው እኮ ሀሳቡ ባይዘዊ፣ ይህ ነው እኮ የመጀመሪያ አጀንዳቸው። ኮመንታተሮች ሀሳባቸው እንደዚህ ነው፣ ሀይሜን ስሜታዊ አድርገው ማስወጣት ነው ነበረ። ምክንያቱም አንድ ሰው እንዳመጣጡ ካልመለስንለት አስቸጋሪ ነው የሚሆነው። ባይዘዌ እንግዲህ ያቺ ኮመንታተር ምን አስባ ነው ይችን ትተህ ያችን ቆንጅዬዋን አምጣልን፣ ያችን ነው የምንፈልገው ብላ እንትን ስትል ዋና አላማዋ ሀይሚን ስሜታዊ ማድረግና ሀይሚን ከዛ ማስወጣት ነበረ። የዛችን ኮመንታተር እቅድና ሀሳብ ደግሞ ሀይሚ ተገበረችላት፣ እውን አደረገችላት። ማየት ካልፈልግሽ አይንሽን መጨፈን ትችያለሽ፣ እኔ ያለውጣም ብትላት ያለችውን እያለች ምንም በቃ ባይዘዌ ከተናጋሪ ዝምተኛ ይሻላል ይባላል። ታስጠያለሽ ትበላት፣ ታስቀይሚያለሽ ትበላት፣ ምን ትበላት፣ እንደዚህ ነሽ ትበላት፣ እንደዚህ ነሽ ትበላት፣ ምን ቸገራት? እሷ ስላለቻት አይደለም ሀይሚ እኮ እንደዛ የምትሆነው፣ ኮመንታተሮች በሚሰጧት መስፈርት አይደለም። ሀይሚ የራሷ የሆነ አስተሳሰብ፣ የራሷ የሆነ ሀሳብ፣ የራሷ የሆነ ሁሉ ነገር፣ የራሷ የሆነ ፈጣሪ የሰጣት ጸጋ አላት። በዛ ላይ ማየት ሀይሚን ማየት ያልፈለገ መውጣት ይችላል። እንግዲህ ካሜራ ይዘው ወደ ላይቭ የገቡት የሚያስተላልፉት ሀሳብ ኖሯቸው ነው። ኮመንታተር ደግሞ ደስ ያለውን ያያል፣ ደስ ያለነውን አለማየት ይችላል። እንግዲህ ደስ የማይል አስተያየት እንኳን ቢሰጡ የራሳቸው ጉዳይ፣ እጃቸውን የጻፉ ካልደከማቸው ምን ቸገራት? ባይዘዌ አንዳንድ ነገር ችላ ብለን ማለፍ ግድ ይለናል። በሚሰጠን አስተያየት ብቻ የምንሄድ ከሆነ እኛ ምንም መስመር አይኖረንም፣ የራሳችን የሆነ መስመር አይኖረንም። ግዴታ ሁሉም ሲደግፈን አይደለም እዚህ ጋር መደሰት ያለብን፣ ሁሉም ሲቃወመንም መደሰት አለብን። ምክንያቱም እኛ ስህተት አልሰራንም ወይም ደግሞ ይሄን አይነት ነገር መስራት አለብን ብለን እስካቀድን ድረስ በቃ መስራት ነው ያለብን። ለሚሰጠን አስተያየት ደግሞ መጀመሪያውኑ ነው አስበንበት ወደ ሚዲያ መምጣት ያለብን እንጂ ሀይሚ በወቅቱ በጣም ተናዳ ከላይቭ መውጣቷ ልክ አይደለም። ምክንያቱም የተንኮለኞችን ሴራ ነው ያጸደቀችላቸው። እነሱም ይሄንን ስለሚፈልጉ ነው እንጂ ሌላ የሚያገኙት ነገር እኮ ላይቭ ላይ ሆና የኔ ፍቅር እንዴት ነህ ደህና ነው፣ በጣም የሌለ እንትን ነበረ ሲጽፉ የነበሩት ከታች። እሷን ለማናደድ ሆን ብለው ሀይሚን ለማናደድ ብቻ ነበረ ይሄንን ሲናገሩ የነበሩት እና
ሀይሚ ስሜታዊ ሆና ባትወጣ ኖሮ እነሱ ነበሩ ተናደው የሚወጡት። ይህም ሁሉ እያሉ ሀይሚ ምንም ሳይሰማት እየሳቀች ብዙውን ሳታነብ ለራሱ እንደነዚህ አይነት ኮመንቶች ሲጻፉ ባይዘወይ ይዘን ወደ መጣ ነው አጀንዳ ነው ትኩረት ማድረግ ያለብን። ግዴታ ኮመንት ላይ ፎከስ አድርገን እዛ ሀሳባችን መሰረቅ አለበት ማለት አይደለም። መጥፎ መጥፎ ኮመንቶች ሲመጡ፣ መጥፎ አስተያየቶች ሲመጡ ወደ አጀንዳችን ብቻ ነው ትኩረት ማድረግ ያለብን። ለምሳሌ እኔ የሆነ ዜና ለማስተላለፍ ብገባ ይሄ ዜና ውሸት ነው፣ ቀጣፊ ነሽ፣ ምንድነሽ ወደሚለኝ አይደለም ማተኮረው። እኔ ይዤ ማውራት ወደምፈልገው አጀንዳ ነው ማተኮር ያለብኝ። ከዛ በኋላ ደስ እንድላቸው ደግሞ ላይክ ይደረግላቸዋል። በቃ ምክንያቱም ምክር በስድብ አይደለም። መካሪ አይደሉም። ባይዘው ተሳዳቢዎች መካሪ አይደሉም። ምንም ቦታ ሊሰጣቸው አይገባም። በቃ ይሆን እንደ ሕፃን ልጅ ደስ እንድላቸው ተብሎ ዝም ብሎ የሆነ አበባ ነገር ምናምን ሰጥቶ አታሎ ማለፍ ይቻላል። ስለዚህ ለተሳዳቢዎች ሀይሚ ይሄንን ሁሉ ቦታ ሰጥታ እንደ በልባችን ትልቅ ቦታ እንደምንሰጠው ሰው ትልቅ ደረጃ እንዳለው ሰው አድርገን ትንሽ ትልቁን ንግግሩን ለቅመን ትዕዛዙን አክብረን እያንዳንዱ እርምጃችንን ውሳኔያቸውን ፍላጎታቸውን ጠይቀን መሆን የለበትም። ስለዚህ መውጣት የለባትም ነበር። በጥቅሉ ይህን ልላችሁ ነው የምፈልገው። ሰው ይከበራል፣ እንደ የሰውነቱ ይከበራል እንጂ ሰው እኔ በመልኩ ይበላለጣል ብዬ አላስብም። ምናልባት በተግባሩ፣ በንግግሩ፣ በአስተሳሰቡ፣ በትዕግስቱ ሰው በትዕግስት ነው የሚበላለጠው ባይዘዌ እንደሚመስለኝ እንጂ ይሄ የመልክ የቁመናም እሱ የፈጣሪ ስራ ነው። ስለዚህ ሰው ቆንጆ የሚባለው በተግባሩ ነው፣ ባፈጣጠሩ፣ በመልኩ በቁመናው አይደለም። የሱ ስራ ውጤት ስላልሆነ እኔ ሰውን በመልኩ እንደዚሁ በአቋሙ አይቶ ቆንጆ ወይም ደግሞ ያ ከዚህ ይበልጣል ማለት እኔ የግል አስተያየት አይደለም። ስለዚህ ውድ ተመልካቾቼ እንግዲህ ሀብሳላት ወይዘሪት ሀብሳላት እባክሽን አሁንም እንደገባሽ አስታርቀሻቸው ውጭልን እያልኩኝ መልካም ምኞቴን እመኛለሁኝ። ምክንያቱም ወደ ውጭ ጉዟቸው አሁን ፕሮሰስ ላይ ኦልሬዲ ዝግጅት ላይ ነበሩ። ነገር ግን በስተመጨረሻ እንግዲህ የሆነውን ነገር አይታችኋል። ሀይሚዬ ይህንንም ነገር በትዕግስት አልፈሽ ነገሮችን ታስተካከያለሽ። ብልህ ነሽ፣ ብልጥ ነሽ፣ መልካም ነሽ፣ መልካም ልባለሽ። ስለዚህ በቅርብ እንጠብቅሻለን። መልካም ጊዜ